ቅጣት ነው። አዎ ቅጣት ነው። እንዴ ክፉ ቅጣት ነው እንጂ ሶስቱ አሉ፣ አራተኛው አራዊት አሉ፣ ሰይፍ አለ፣ ቸነፈር አለ፣ ረሃብ አለ። ቅጣት ነው እንጂ ይሄን ያህል ዘመን ግንብ ሳንገነባ ቀርተን ነው፣ ድልድይ ሳንደለድል ቀርተን ነው፣ ምን ሳናደርግ ቀርተን ነው። እንደገና ዞረው አሁን የመጡብን ወደ ኋላ ነው የወሰደን 600 ዓመት ወደ ኋላ። በጣም ራሳችንን መኮፈስ እንወዳለን፣ እናበዛለን። የሚታየው ነገር ግን የሚናገረው ሌላ፣ በዙሪያችን የሚሆነው ነገር የሚናገረው ሌላ። ስለዚህ ጉዳይ አሁን ስለገባንበት ጉዳይ እግዚአብሔር ሲናገር እኔ በግሌ ቢያንስ ለ40 ዓመት ሰምቻለሁ። ግን አሁን ጨክኖ እንደወጣ ነው የምናውቀው። ጨክኖ በቃ ላይመለስ ይሄንን እንቢተኛነታችንን፣ ይሄንን ቸልተኛነታችንን፣ ይሄንን እንዲያው ዝም ብለን መወጠራችንን ምናምን ሁሉ ከህይወታችን ከምድራችን ሊያጠፋው የተነሳ ነው የሚመስለኝ። ያሰበውን ሳይፈጽመው እንደማይመለስ ነው የሚገባኝ። ኢትዮጵያም እንደምትሻገር 100% አምናለሁ እኔ 100%። በወሬ አይደለም የምትሻገረው፣ በመፎከር አይደለም የምትሻገረው፣ ቀረርቶ በማቅራራት አይደለም የምትሻገረው። እግዚአብሔር በእኛም በእያንዳንዳችን ህይወት የሚያደርጋቸው ነገሮች ይኖራሉ። ፓስተር በቀለ ወልድ ኪዳን ለጠቅላይ ሚኒስትሩ እጅግ አስደንጋጭ የሆነ ትንቢታዊ መልእክት አስተላልፈዋል። ፓስተር በቀለ ወልድ ኪዳን ሀገራችን በከባድ ውጥረት ውስጥ ባለችበት በዚህ ጊዜ እጅግ አሳዛኝ የሆነ ትንቢታዊ መልእክት ለጠቅላይ ሚኒስትሩ አስተላልፈዋል። ለበርካታ ዘመናት ወንጌልን በትጋትና በታማኝነት ያገለገሉት ፓስተር በቀለ ወልድ ኪዳን እነሆ አስደንጋጭ የሆነ የትንቢታዊ መልእክት አምጥተዋል። ይህንን መልእክት ከማስደመጣችን በፊት እጅግ አሳዛኝና ልብ ሰባሪ የሆነ የሞት ዜና እናስደምጣችሁ። ለረጅም ጊዜያት ወንጌልን በማገልገል የምታወቁት የወንጌል አርበኛ እነሆ በዛሬው ዕለት ከዚህ ዓለም በሞት መለየታቸው ተሰምቷል። በኢትዮጵያ አብያተ ክርስቲያናት ህብረት የወላይታ ቃለ ሕይወት ቤተክርስቲያን አባትና የወንጌል አርበኛ አባባ ማቴዎስ ወልደመድህን ከዚህ ዓለም ድካም ማረፋቸው ተሰምቷል። እኛ አባት ለበርካታ ዘመናት ወንጌልን በትጋትና በቅንነት ሲያገለግሉ እንደነበሩም ታውቋል። ታዲያ በርካታ የወንጌል አርበኞችን በማስተማርና በወንጌል በማስታጠቅ ያፈሩት እኚህ አባት በዛሬው ዕለት እንደ እግዚአብሔር ፍቃድ ወደሚወዱትና ወደሚናፍቁት ጌታ መሄዳቸውም ተሰምቷል። እኛም በሚዲያችን ስም ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለቃለ ሕይወት ቤተክርስቲያን ምዕመናን በሙሉ መጽናናትን ተመኝተናል። ዶክተር አምባሳደር ሽፈራው ሽጉጤ ወንጌል ከኃጢአትና ከባህል እስራት ነፃ ያወጣል ሲሉ ተናገሩ። በአሮሬሳ የመጆ ሙሉ ወንጌል አማኞች ቤተክርስቲያን ህንጻ ለመገንባት የመሰረተ ድንጋይ ተቀምጧል። በዕለቱ የመሰረተ ድንጋይ የማስቀመጥ ስነ ስርዓት መሰረት የመሰረተ ድንጋይ ያኖሩት መጋቢ ጳውሎስ ሆሺ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የዕለተ በንስያና አካባቢው ክልል ፕሬዝዳንት ሲሆኑ የእግዚአብሔርን ቃል ካካፈሉ በኋላ የመሰረተ ድንጋይ ያስቀምጠዋል። በስነ ስርዓቱ ላይ የተገኙት አምባሳደር ዶክተር ሽፈራው ሽጉጤ የኢፌዴሪ ህብረት ስራ ኤጀንሲ ዋና ዳይሬክተር በዚህ መድረክ ላይ ለመጨረሻ ጊዜ የቆምኩት ነሐሴ 8 ቀን 1986 ዓመተ ምህረት ነው። ከዚያ ጊዜ ጀምሮ በስራ ምክንያት ወደ ሐዋሳ ተዛውር ያለው ቤተክርስቲያኗ ስትመሰረት ከነበሩ ጥቂት ወንድሞችና እህቶች መካከል አንዱ ነበርኩኝ። እስከዛሬ የተሸከመን ልዑል እግዚአብሔር ክብርና ምስጋና ይድረሰው። ወንጌል ከኃጢአትና ከባህል እስራት ነፃ ያወጣል ሲሉ ነው ዶክተር አምባሳደር ሽፈራው ሽጉጤ ይህንን መልእክት ያስተላለፉት። ለ40 ዓመት ስለዚህ አሁን ስላለንበት ሁኔታ ሲነገር 40 ዓመት ሙሉ እና ምንም እንግዳ ነገር የተነገረው ነገር ነው እየሆነ ያለው የተነገረ ነገር ነው። እንዲህ ይሆናል ብሎ እግዚአብሔር በዝርዝር ሲናገር ሰምቻለሁ። የሰማችሁ ሰዎችም እዚህ አላችሁ። ምንም እግዚአብሔር ያልተናገረው ነገር የሆነ ምንም የለም። ግን አሁን ጨክኖ እንደወጣ ነው የምናውቀው። ጨክኖ በቃ ላይመለስ ይሄንን እንቢተኛነታችንን፣ ይሄንን ቸልተኛነታችንን፣ ይሄንን እንዲያው ዝም ብለን መወጠራችንን ምናምን ሁሉ ከህይወታችን ከምድራችን ሊያጠፋው የተነሳ ነው የሚመስለኝ። ያሰበውን ሳይፈጽመው እንደማይመለስ ነው የሚገባኝ። ጦርነቱም እንደሚያልቅ፣ ሌላውም ነገር እንደሚያልቅ፣ ኢትዮጵያም እንደምትሻገር 100% አምናለሁ እኔ 100%። ግን ዝም ብሎ በወሬ አይደለም የሚሆነው። በወሬ አይደለም የምትሻገረው፣ በመፎከር አይደለም የምትሻገረው፣ ቀረርቶ በማቅራራት አይደለም የምትሻገረው። እግዚአብሔር በእኛም በእያንዳንዳችን ህይወት የሚያደርጋቸው ነገሮች ይኖራሉ። በእኛ በቤቱ ውስጥ ባለን ሰዎች፣ በምናገለግለው ሰዎች፣ በመድረኩ ላይ በምንቆም ሰዎች ህይወትም የሚያደርጋቸው ነገሮች ይኖራሉ። ደግሞ ይኑሩ። እኔ ፈልጋቸዋለሁ፣ እነሱ ያስፈልጉናል። ያለዛ እኛ መስመር ውስጥ አንገባም። እንዲሁ እንደሆንን ምድሪቱ በቃ እንደዚሁ ትቀራለች ማለት ነው፣ እኛና እግዚአብሔር ሳንገናኝ። ዚስ ታይም ግን እግዚአብሔር እንደሱ የሚተወን አይመስለኝም። እሺ ምን እናድርግ ነው የምትለው ያላችሁኝ እንደሆነ ምን እናድርግ?
እግዚአብሔርስ ከእኛ ከኢትዮጵያውያን የሚፈልገው ምንድነው? ምንድነው ከኛ የሚፈልገው? እንደዚህ ይሄን ያህል አለቀን ብሎ የሚከታተልን ለምንድነው ካላችሁ መልስ አለ። መጽሐፉ ውስጥ መልስ አለ። ወደ መልሱ ልውሰዳችሁ። ዕብራውያን ምዕራፍ 12 ልጄ ሆይ የጌታን ቅጣት አታቅልል፣ በሚገስጽህም ጊዜ አትድከም። ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚነጋገረውን ምክር ረስታችኋል። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርግላችኋልና። አባቱ የማይቀጣው ልጅ ማን ነው? ነገር ግን ሁሉ የቅጣት ተካፋይ ሆኗልና ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁም። እግዚአብሔር ይቀጣል ነው የሚለው። የሚወዳቸውን ይቀጣቸዋል ነው የሚለው። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርግላችኋል ነው የሚለው። ቅጣት ነው። አዎ ቅጣት ነው። እንዴ ክፉ ቅጣት ነው እንጂ። ሶስቱ አሉ፣ አራተኛው አራዊት አሉ፣ ሰይፍ አለ፣ ቸነፈር አለ፣ ረሃብ አለ። ቅጣት ነው እንጂ ይሄን ያህል ዘመን ከኛ እኔ እንኳን ስንት እንግዲህ አየሁ ማለት ነው። በእኔ እድሜ አድዋን ብቻ ነው ያላየሁት። ማይጨውን አላየሁም። ልክ ማይጨው እንዳለቀ ነው እኔ የተወለድኩት። 33 አለቀ፣ እኔ 34 ነው የተወለድኩት። እኔ ስወለድ እንግሊዞች ነበሩ በኢትዮጵያ። ከዚያ በኋላ የሆኑትን ሁሉ አያቸዋለሁ፣ ሁሉን ቀምሻቸዋለሁ። በውስጣቸው ነው ያለፍኩት። ወደ ጌታ ከመጣሁም ወዲህ እንኳን ይሄው እንግዲህ ሶስተኛዬ ምናምን መሆኑ ነው ሳይ እና ቅጣት ነው። ለምንድን ነው የሚቀጣን እግዚአብሔር? ምን አጥፍቼ ነው የሚቀጣኝ? ይሄው እንደሱ ነው የሚለው መጽሐፉ። የጌታን ቅጣት አታቅልል፣ በሚገስጽህም ጊዜ አትድከም። ጌታ የሚወደውን ይቀጣዋል፣ የሚቀበለውንም ልጅ ሁሉ ይገርፈዋል ይላል። ጥቅሱ የተወሰደው ከመጽሐፈ ምሳሌ ምዕራፍ 3 ቁጥር 11 እስከ 13 ላይ ነው። 11 እና 12 ላይ ነው። ይሄ ጥቅስ ከብሉይ ኪዳን የመጣ ጥቅስ ነው፣ ግን በአዲስ ኪዳንም ጠቅሶታል የዕብራውያን ጸሐፊ። ደግሞም ለመጨረሻዋ ዘመን ቤተክርስቲያን እንደዚሁ ተብሏል። ለመጨረሻዋ ዘመን ቤተክርስቲያን ወደ ራእይ ዮሐንስ ምዕራፍ 3 ሄዳችሁ ለሎዶቅያ ቤተክርስቲያን የተባለውን ስታዩ ራእይ ዮሐንስ ምዕራፍ 3 ቁጥር 14 ጀምሬ ላንብብላችሁ። በሎዶቅያም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔርም ፍጥረት መጀመሪያ የነበረው እንዲህ ይላል፣ በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበር። እንዲሁ ለብ ስላልህ በራድም ወይም ትኩስ ስላልሆን ከአፌ ልተፋህ። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድም ስንኳ አያስፈልገኝም የምትል ስለሆንክ፣ ጎስቋላና ምስኪንም ድሃም እውርም የተራቆትክም መሆንን ስለማታውቅ፣ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የራቁትነትህ ኀፍረት እንዳይገለጥ ነጭ ልብስን እንድታይም ዓይኖችህን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ። እኔ የምወዳቸውን ሁሉ እገስጻቸዋለሁ፣ እቀጣቸውም አለሁ። በአዲስ ኪዳን ለቤተ ክርስቲያን ይወደናል አይደለም እግዚአብሔር? ምን ጥያቄ ያለው? ይወደናል። ልጁን ክርስቶስ ኢየሱስን ሰጥቶናል። እሱ ነው የፍቅሩ ቋንቋ። በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ተብሎ የተጻፈለት ክርስቶስን ሰጠን። በቃ የመጨረሻው ፍቅር፣ የመጨረሻው ጥግ የእግዚአብሔር ፍቅር ክርስቶስ። የሚወዳቸውን ይቀጣቸዋል ይላል፣ ይገስጻቸዋል ይላል መጽሐፉ። አሁን በተግሳጽ ውስጥ ነው እኛ ያለነው፣ በዲሲፕሊን ውስጥ ነው ያለነው። ዲሲፕሊን ያደረጋት ነው እግዚአብሔር ምድሪቱን። ዲሲፕሊን ምንድነው ጥፋቱ? ለሎዶቅያ ቤተክርስቲያን የተጠቀሰው እቺ የመጨረሻዋ ዘመን ቤተክርስቲያን ነች። ሎዶቅያ የመጨረሻዋ ዘመን ቤተክርስቲያን በራድ አይደለችም፣ ትኩስ አይደለችም። ምን ማለት ነው? በራድ ማለት ምንም የማያውቅ ነዋ። የወንጌልን ቃል ያልሰማ ነዋ፣ ያልዳነ ነዋ። በራድ እሱ ነዋ፣ ምንም የማያውቅ። እንዴት ጥሩ መሰላችሁ! ምንም የማያውቅ ሰው ስትነግሩት ይሰማል። እግዚአብሔር ልቦና ሲሰጠው ለካ አላውቅም ይላል። ለካ ምንም አላውቅም። የምትነግሩትን ይሰማል። የሚያውቅ አውቃለሁ ብሎ የሚያስብ ሰውማ አይሰማም። ኢትዮጵያ ውስጥ አሁን የሚሰማ ሰው አለ እንዴ? እንኳን ነቢያት ተውትና መላእክት መጥተው አሁን እዚህ ቆመው ቢናገሩ የሚሰማ ሰው አለ እንዴ? ኢትዮጵያ ውስጥ ቄንጥ የሚያወጣ አቃቂር የሚያወጣ የሚተረጉም ምናምን የሚያደርግ እንደዚህ ነው የሞላው። ያውቃላ። የአዋቂ ሰው ችግር ነው እሱ። በቃ ማን ቢናገር አይሰማም። ያውቃላ። ማን ይሰማል? እግዚአብሔር። የእግዚአብሔር ሰዎች እዚህ ቆመው ቢናገሩ ማን ይሰማቸዋል? ለሎዶቅያ ቤተክርስቲያን የተባለውን ስሙ። ትኩስ እንድትሆን ምን እንደምታደርግ እዚህ ተናግሯል በግልጽ።
ይሄ ለኢትዮጵያ ቤተክርስቲያን በጣም እውነት ነው። በጣም እነዚያ ቅድም የሰጠኋችሁ ጥቅሶች ኤርምያስ 14:15 ሕዝቅኤል 14:15 ስታነቡ ምን ይላቸዋል እግዚአብሔር? በእናንተ መካከል ኢዮብ ቢኖር፣ ኖህ ቢኖር፣ ሙሴ ቢኖር፣ ዳንኤል ቢኖር፣ ማን ነው ደግሞ አምስተኛ ሰው አለ? 5 ናቸው። ቢኖሩ በፊቴ ቢቆሙ የገዛ ነፍሳቸውን ብቻ ያድናሉ እንጂ ልጆቻቸውን እንኳን አያድኑም ይላል። እነዚህ የታወቁት ጌታ የእግዚአብሔር ቃል የመሰከረላቸው ማላጆች ናቸው። የታወቁ ማላጆች፣ ምድርን ከታላላቅ መከራ የታደጉ ሰዎች ናቸው። ኖህ በጥፋት ውሃ ዘመን ምድርን ያዳነ ኖህ፣ ኢዮብ፣ ዳንኤል፣ ሳሙኤል፣ ሙሴ አንብቡ ታሪካቸው። ታላላቅ ማላጆች ናቸው። በእግዚአብሔር ፊት ሞገስ ያላቸው በዘመናቸው በነበሩበት ዘመን ምድርን ከጥፋት ያዳኑ እነሱ እንኳን በፊቴ ቢቆሙ ይላል። ኤርምያስም ሕዝቅኤልም ላይ ሁለቱም አንዱ ጋር ሁለቱን ይጠራቸዋል፣ አንደኛው ጋር ሶስቱን ይጠራቸዋል። በፊቴ ቢቆሙ አልመለስም፣ አልሰማቸው፣ አልቀበልም የእነሱንም ምልጃ ማለት ነው። በስማ እኛ አገርማ ማላጅማ እኛ አገር በሽበሽ አይደለም እንዴ? በስማ ማላጅ ማት ነው እንጂ ጻድቃኑ ቅዱሳኑ ቁጥር ስፍር አላቸው እንዴ? አልቀበልም ይላል እግዚአብሔር። ምን እንድናደርግ ነው የሚፈልገው? የሎዶቅያ ቤተክርስቲያን ምን ታድርግ? የሁላችሁ የሚላትን ቁጥር 19:20 19 እኔ የምወዳቸውን ሁሉ እገስጻቸዋለሁ እቀጣቸውም አለሁ። እንግዲህ ቅና ንስሐም ግባ፣ እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል። ማን ነው ለብ ያለው? ማን ነው ያተኮሰው? በራድ የተባለው ማን ነው? በራድ የተባለው ቅድም እንዳልኳችሁ ትኩሱ ደግሞ ግልጽ ነው። ሎዶቅያ ምን ሁኚ ነው የምትባለው? ለብ ያለች ነች። በራድ ብትሆኚ ይሻልሽ ነበር ተብላለች። አሁን ደግሞ መሆን ያለባት ማድረግ ያለባት ነገር ተነግሯታል። ጌታ የት ነው ያለው? በዚህ ቤተክርስቲያን ውስጥ የት ነው ያለው ጌታ? የት ነው ያለው? በደጅ ነው ያለው አይደለም? እነሆ በደጅ ቆሜ አንኳኳለሁ አለ። ጌታም በደጅ ነው ያለው። ጌታ በደጅ ነው ያለው። በሎዶቅያ ቤተክርስቲያን እኮ ነች። ከሰባቱ ጋር ስሟ ተጠርቷል። በመጨረሻ ዘመን በምድር ላይ የምትኖረው እንዲህ ያለች ቤተክርስቲያን ነች። ሰባተኛዋ ቤተክርስቲያን ነች። በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል። እኔ ሳስበው በኢትዮጵያ ቤተክርስቲያን ውስጥ ክርስቶስ የት ነው ያለው ብዬ ዝም ብሎ ሳስበው መቼም ሁላችንንም ልል አልችልም። ጥሩ ሰዎች በእኛ መካከል ጥሩ ክርስቲያኖች አሉ። መቼም ቁጥራቸው አይበዛ ይሆናል እንጂ እደጅ ያለ ይመስለኛል። በብዙዎቻችን ደጅ እያንኳኳ ያለ ይመስለኛል። እኔ ጌታን ከመቀበሌ በፊት 12 ዓመት አውቃለሁ በደንብ 12 ዓመት ሲያንኳኳ 12 ዓመት ደጄ ቆሞ ሲያንኳኳ አልከፍትልህም ብዬ 12 ዓመት በኋላ መቼም ረዳኝና የራሱንም ድርሻ የኔንም ድርሻ እሱ ሰራና አስገባሁት እና በደጅ ነው ያለው። አሁን እዚህ ያላችሁ ህይወታችሁን እዩት። እንደዚህ ጌታ በደጅ ነኝ ነው አንኳኳለሁ ነው የሚለው። እሱ ውስጥ ካልገባ ክርስትና ብሎ ነገር የለም። እሱ ውስጥ ካልገባ ህይወታችንን እሱ ካልመራ በህይወታችን ዙፋን ላይ እሱ ካልተቀመጠ መሪው እሱ ካልሆነ አዛዡ እሱ ካልሆነ ክርስትና ብሎ ነገር የለም። ያለዛማ እኛ ራሳችን ነን ማለት ነው። የራሳችን ጌታ እኛ ነን፣ የራሳችን ንጉስ እኛ ነን፣ የራሳችን አዛዥ የራሳችን አስወጪ አስገቢ እኛ ራሳችን ነን። እንዲህ ብሎ ክርስትና ደግሞ የለም። ጉር ታውቃላችሁ? ድሮ እንደሱ ይሉን ነበር እናቶቻችን። አንሰማቸው ስል ጉር ስማ ማለት ነው። እያንዳንዱ የራሱ ጌታ የሆነበት፣ እያንዳንዱ የራሱ አለቃ የሆነበት፣ የራሱ አዛዥ የራሱ ናዛዥ የሆነበት፣ የራሱ አስወጪ አስገቢ የሆነበት ክርስትና የለም። መጽሐፉ ውስጥ የለም። አትሊስት መጽሐፉ ውስጥ የለም። እኛ ለራሳችን ፈጥረነው ሊሆን ይችላል። እሱ ግን ምን ዋጋ አለው? የለብታችን ዋናው ምክንያት እሱ ይመስለኛል። የሚፈለገው ትኩስ እንድንሆን ነው። ትኩስ የምንሆነው ከመንፈስ ቅዱስ ጋራ በጣም የጠበቀ ቁርኝት ሲኖርን ነው። ቁርኝት በቃ ወደሚነዳን ስንነዳለት፣ ሳንከብደው ስንቀር፣ ኪሎአችን ዜሮ ሲሆን፣ ዜሮ
80 ሲሆን አይደለም፣ 90 ሲሆን አይደለም፣ 70 60 50 ሲሆን ዜሮ። ነፋሱ በቀላሉ ይዞን ወደሚወደው ሊያነፍሰን ሲችል ስንቀለው ሳንከብደው ስንቀር ማለት ነው። ክርስቶስን ወደ ልባችን እናስገባ። የሎዶቅያ ቤተክርስቲያን ችግር እሱ ነው። ክርስቶስ በደጅ ነው ያለው። በብዙዎቻችን ደጅ፣ በብዙዎቻችን ህይወት ውስጥ ክርስቶስ ደጅ ነው ያለው። ቀላል ነው። ቀላል አንዳንድ እንትኖች አውጡና ራሳችሁን ፈትኑት። ደጅን ውጪ ነው ያለው። እግዚአብሔር ደግሞ ይችን ምድር ይፈልጋታል። ህዝቦቿን ይፈልጋቸዋል። እግዚአብሔር ይፈልጋቸዋል። ለምን እንደሚፈልገን በእውነት አይገባኝም። ምን እናደርግለታለን? ሰው ሞልቷል። መች ጠፋ ሰው? ከኛ ጋር ምን አታገለው? እንደዚህ ይሄን 40 ቁጥር 5 ጊዜ እየመላለሰ በምድራችን ሊያመጣው ምን አታገለው? ለምንድን ነው የሚፈልገን? እንደሚፈልገን ግን እርግጠኛ ነኝ ይፈልገናል። እባካችሁ እንመቸው። እባካችሁ ግባ እንበለው። በሩን እንክፈትለት። የራሳችንን ነገር እባካችሁ እንተወው። እንዲያስተምረን የተላከ ስለ ኃጢአታችን እንዲወቅሰን የተላከ የእግዚአብሔር መንፈስ በመካከላችን አለ። እሱን እናዳምጠው። ቃሉ ደግሞ ይሄው በእጃችን አለ። እሱን እናዳምጠው፣ እሱን እንታዘዘው፣ እናስገባው። ባለፉት ጥቂት ሳምንታት እዚህ አይቻለሁ። ወጣቶች ናቸው መቼም ቲኔጀርስ ይመስሉኛል። 8 9 10 11 እየሆኑ ጌታን ሲቀበሉ አይቻለሁ። እሁድ ቀን እዚህ መጥተው ትልቅ ሰው አላየሁም። 40 50 የሆነው ሰው አላየሁም። 30 የሆነው ሰው ያየሁ አይመስለኝም። 10ዎቹ ውስጥ ያሉ ናቸው። በጣም በቸኩል ደግሞ 20ዎቹ መጀመሪያ ዓመታት ላይ ያሉ ናቸው። 6 7 8 9 10 11 እንደዚህ ቆጥሬ ያለው ሲወጡ አይቻለሁ። ጌታን ሊቀበሉ ሲወጡ በጣም ደስ ብሎኛል። እነዛ ልጆች ሲወጡ ሳያቸው በጣም ነው ደስ ያለኝ። እባካችሁ የቀራችሁ ትልልቆችም አላችሁ። ትልልቆችም ምን ያስፈልገኛል ብላችሁ ነው። ክርስቶስ ውስጣችሁ እንደሌለ ታውቁታላችሁ። ግን እኔን የሚያክል ሰው አሁን ተነስቶ እነዚህ ልጆች መካከል ጌታን እቀበላለሁ ብሎ ሲወጣ ምን ይባላል? ሰው ምን ይላል? መሳቂያ ሊያረጉኝ ነው ምናምን ብላችሁ ነው ያልወጣችሁ። እባካችሁ ውጡ። መግደርደሩን ተውት። ይሉኝታ የራስ አሊን ቤት የፈታ ይባላል። ይሉኝታ የራስ አሊን ቤት ፈታው። ድሮ በአፄ ቴዎድሮስ ዘመን ማለት ነው። እሱን ተውት። የትም አያደርስም እሱ ይሉኝታ። ክርስቶስን ለመቀበል በሩጫ ነው ሰው መምጣት ያለበት። በሩጫ ጌታን የምትቀበሉ ሲባል በሩጫ ነው ሰው ወደፊት መምጣት ያለበት። እሱን የሚያክል እድል የለማ። እሱን የሚያክል ታላቅ ከፍተኛ እድል የለማ። እና ትኩስ ለመሆን እሱ ነው ለሎዶቅያ ቤተክርስቲያን ጌታ ያላት በደጅ ቆሜ አንኳኳለሁ ብሎ ያለ እና ክርስቶስን ተቀበሉ። ከዚያ ነው የሚጀምረው። የምንለው ክርስቶስን በመቀበል እንደሱ አድርጉ። እግዚአብሔር እንደሆነ አይለቀንም። እኔም እንዲለቀን አልፈልግም። በእውነት እኔ ስጸልይ አትልቀቀን ነው የምለው። አትልቀቀን፣ ደቁሰን፣ በደንብ ደቁሰን ልክ እስክንገባ ድረስ። እኔም ከሚጠፉት አንዱ በሆንም ግዴለኝም። በእውነት ምን አደርጋለሁ እዚህ? አትልቀቀን፣ ለጥቢታችን አትልቀቀን፣ ለራሳችን ምርጫ አትተወን፣ ለራሳችን ሐሳብ አትተወን። ጌታ ሆይ ጨክን፣ እባክህ ጨክን። በዛብን መከራው ይህን ያህል ዘመን ከአድዋ ጀምሮ እስከ ዛሬ። አትልቀቀን እባክህ ነው እኔ የምለው። እንደዚህ ነው የምጸልየው እንጂ በኢየሱስ ስም እያልኩ አልገስጸውም መከራው። እኔ እንደ ጠበቅ አድርገን ነው የምለው። ጠበቅ አድርገን፣ ጨመቅ አድርገን በደንብ ልክ እስክንገባ ድረስ፣ እስክንገዛልህ ድረስ፣ ለአንተ እስክንገብር ድረስ ነው የምለው። ይሄንን ሊያስደርጉን የታዘዙብን ኢፍትሃዊ የሆነ ነገር የሚፈጽሙብን ሰዎች ካሉ እግዚአብሔር ይባርካቸው። እነሱ ሰምታችሁኛል። ምንድን ነው ያልኩት? እግዚአብሔር ይባርካቸው ነው ያልኩት። ሊገስጹን የተላኩብን የእግዚአብሔርን ተግሳጽ ይዘውብን የመጡ እግዚአብሔር ይባርካቸው። ጥሩ የእግዚአብሔርን ስራ በህይወታችን እየሰሩ ናቸው ማለት ነው።